የወይናችን የህይወታችን ጠላቶቻችን ናቸው። የወይናችን ስፍራ አብቧልና የወይናችንን ስፍራ የሚያጠፉትን ጥቃቅን ቀበሮች አጥምዳችሁ ያዙልኝ ይላል መጽሐፍ ቅዱስና እነዚህ ጥቃቅን ቀበሮች ተብሎ ከሚጠቀሱ ነገሮች አንዱ መሰለኝ ነው፣ ይመስለኛል ነው፣ መስሎኝ ነበር። እግዚአብሔር የት እንዳለ እንዳይታወቅ የሚከለክሉ ናቸው፣ አይንን የሚይዙ ናቸው። ጌታን እጅግ አድርገን እናመሰግናለን። ዛሬም ደግሞ አብረን የጌታን ቃል እንመለከታለን። ዛሬ የምንመለከተው የእግዚአብሔር ቃል የሚገኘው በሉቃስ ወንጌል ምዕራፍ 2 ቁጥር 41 ጀምሮ ነው። መጽሐፍ ቅዱሳችን የዮሴፍ የእናቱን የማርያምንና የኢየሱስን ታሪክ ይነግረናል። መጽሐፍ ቅዱሳችን በዚህ ስፍራ እንደሚነግረን የፋሲካን በዓል ለማክበር በእስራኤል ምድር ትልቅ በዓል ነውና ከሚከበሩ ሁሉም ወደ መቅደስ ሄደው ከሚያከብሩት ታላላቅ በዓላቶች አንዱ ነውና ይሄንን ለማክበር ወደ ኢየሩሳሌም ይሄዱ እንደነበረ መጽሐፍ ቅዱስ ይነግረናል። ቀድሞ ለብቻቸው ይሄዱ ነበር። በጮኝነት ጊዜ አብረው ሄደዋል። ኢየሱስም ከተወለደ በኋላ የ12 ዓመት ልጅ ሲሆነው ደግሞ ወደ ቤተ መቅደስ ይህንን የፋሲካ በዓል ለማክበር እንደሄዱ መጽሐፍ ቅዱስ በዚህ ይነግረናል። ሁለት የሚያስደንቁ ነገሮችን በዚህ ቦታ ላይ መጽሐፍ ቅዱስ ይነግረናል። የመጀመሪያው በዓሉን ከፈጸሙ በኋላ ወደ ቤታቸው ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀረ፣ ወላጆቹ መቅረቱን አላወቁም ነበረ ብሎ ይነግረናል። የ12 ዓመት ልጅ አብሯቸው እንደሌለ ወላጆቹ አላወቁም። መንገዳቸውን ይሄዳሉ፣ ግን ልጃቸው ኢየሱስ አብሯቸው ይኑር አይኑር አያውቁም። መጽሐፉ የሚለው ይህንን ነው። ሁለተኛው ደግሞ በእነዚህ ሰዎች ላይ የነበረው ነገር ወይም በዚህ ምዕራፍ ላይ መጽሐፍ ቅዱሱ ከሚነግረን ነገር ሁለተኛው ምንድነው የሚለው? አብሯቸው ያለ መስሏቸው የአንድ ቀን መንገድ ተጓዙ። በኋላ ግን ከዘመዶቻቸውና ከወዳጆቻቸው ዘንድ ይፈልጉት ጀመር ብሎ ስለ ሁለቱ ነገር ይነግረናል። ማለትም ወላጆቹ ኢየሱስ ከነሱ ጋር መኖር አለመኖሩ አያውቁም ነበር። ሁለተኛ ወላጆቹ ኢየሱስ ከሌሎች ሰዎች ጋር ወደ በዓሉ ሄደው በዓሉን አክብረው ሲመለሱ ዘመዶቻቸው እንደነበሩ፣ ጓደኞቻቸው እንደነበሩ፣ በዓሉን አክባሪዎች እግረ መንገዳቸውን ወደ እነሱ ወደሚሄዱበት ቦታ የሄዱ ከነበረ ሰዎች ጋር እንደነበረ ይመስላቸው ነበር። እነዚህ ሁለት ታላላቅ ፈተናዎች የዚህ ዘመን ፈተናዎችም ናቸው። አንዳንድ ሰው አያውቅም፣ ረጅሙን መንገድ ይሄዳሉ። ኢየሱስ ከነሱ ጋር ይሁን አይሁን አያውቁም ነበር። መኖር አለመኖሩን አላወቁም ነበር። በኢየሩሳሌም ኢየሱስ ቀርቶ ነበር። በኢየሩሳሌም ሲቀር የቀረው ቤተ መቅደስ ውስጥ ነው። ቤተ መቅደስ ውስጥ የቤተ መቅደስ አገልጋዮች ነበሩ።
ከነሱ ጋር ጥያቄ ሲጠይቅና ሲመልሱለት በንግግሩም ሲደነቁ እንደነበረ መጽሐፍ ቅዱስ ይነግረናል። ነገር ግን ወላጆቹ የዮሴፍ ከነሱ ጋር መሆን አለመሆኑን አያውቁ። አለማወቅ ኢየሱስ ከነሱ ጋር መኖር አለመኖሩን አለማወቅ። በሌላ መንገድ ደግሞ ኢየሱስ ክርስቶስ ከሌሎች ሰዎች ጋር ከዘመዶቻቸው ጋር በዓሉን አክብረው ከሚመለሱ ጋር እንደነበረ ይመስላቸው ነበር። እነዚህ ሁለት ነገሮች መንገዶቻቸውን አብረዋቸው የተጓዙ ናቸው። ይህ ብላቴና ገና 12 ዓመቱ ነው። የ12 ዓመት ልጅ ከነሱ ጋር ይኖር አይኖር አያውቁም። የ12 ዓመት ልጅ ከዘመዶቻቸው ጋር እንዳለ ይመስላቸው ነበር። ይህንን ቃል አቅልለን የምንመለከተው አይደለም። እርግጠኛ እንድንሆን መጽሐፍ ቅዱሳችን ይነግረናል። ጉዞአችን እርግጠኛ የሆነ ጉዞ እንዲሆን ይፈልጋል። ነገር ግን ዛሬ አለማወቅና መሰለኞች የዚህ ዘመን ክርስትና ታላላቅ ተግዳሮቶች ናቸው። ማርያምና ዮሴፍ ኢየሱስ ከነሱ ጋር አለመኖሩን አለማወቃቸው ዛሬም ሰው መንገዱን ይሄዳል፣ ግን ኢየሱስ ይኑር አይኑር አያውቅም። ሌላኛው ደግሞ ማርያምና ዮሴፍ በጣም እርግጠኛ ያደረጋቸው ነገር የሚያውቋቸው ዘመዶቻቸው እንደነበሩ በመንገዶቻቸው እነሱም በዓልን አክብረው ከሚመለሱ ሰዎች ጋር ኢየሱስ እንደነበረ ይመስላቸው ነበረ ይላል መጽሐፍ ቅዱስ። እርግጠኛ አይደሉም፣ ግን ይመስላቸው ነበር። መሰለኝ የሚለው ቃል እርግጠኝነትን የሚያመለክት አይደለም፣ ስሜት የፈጠረው ነው። በስሜታቸው እንደዚህ ብለው አስበዋል። ነፍሳቸው ውስጥ ያለው ስሜት ይሄንን ነግሯቸዋል፣ ተቀብለዋል፣ አምነዋል። ነገር ግን መጽሐፍ ቅዱሱ ያለ ምክንያት አይደለም እንዲህ ብሎ የሚነግረን። አያውቁም ነበር ወይም አላወቁም ነበር። በኢየሩሳሌም መቅረቱን አላወቁም። እንዲሁም ደግሞ ከዘመዶቻቸው ጋር ከጓደኞቻቸው ጋር ከሚያውቃቸው ሰዎች ጋር አብሮ ኢየሱስ እንደነበረ ይገምቱ ነበር፣ ይመስላቸው ነበር። ብዙ መሰለኞች የክርስቲያን ፈተናዎች ናቸው። በመሰለኝ ሰው ይጓዛል። ኢየሱስ ከሱ ጋር ያለ ይመስለዋል፣ ኢየሱስ እንዳለ ይመስለዋል፣ ጌታ አብሮት እንዳለ ይመስለዋል። ይሄ መሰለኝ የሚባለው ነገር ወይም የሚለው ቃል በመንፈሳዊው ዓለም ላይ ያልተረጋገጠ እውነት ወይም የራስ ግምትና ግምት ብቻ እንደሆነ ልናቀው ልንገነዘበው ያስፈልገናል። በራሳቸው ሲገምቱ በራሳቸው ሲያስቡ ኢየሱስ ከጓደኞቻቸው ከዘመዶቻቸው አብረው ወደ ቤት ከሚመለሱ ሰዎች ጋር ነው ብለው ያስቡ ነበር፣ ይመስላቸው ነበር። የሰዎች ግምት ወይም የተሳሳተ ግምት ብዙውን ጊዜ በመጽሐፍ ቅዱስ ውስጥ ሰዎች በእግዚአብሔር አሰራር ላይ የራሳቸውን ግምት ሲሰጡ እንመለከታለን።
ማርያምና ዮሴፍ ይመስላቸው እንደነበረ ሁሉ ደቀ መዛሙርትም ይመስላቸው እንደነበረ መጽሐፍ ቅዱስ ይነግረናል። በማርቆስ ወንጌል ምዕራፍ 6 ቁጥር 49 ላይ ጌታ ኢየሱስ ክርስቶስ በባህር ላይ እየተራመደ ሲመጣ ምትሃት ይመስላቸው ነበር። ይህ የመሰላቸው መምሰል ወይም ደግሞ ግምት አንድ ሰዓት እንዲጓዙ ብቻ አይደለም ያደረገው። 2 ሰዓትም ሲጓዙ ኢየሱስ በቤተ መቅደስ መቅረቱን አያውቁም ነበር። 4 ሰዓትም ሲጓዙ መቅረቱን አያውቁም ነበር። 5 ሰዓትም ሲጓዙ መቅረቱን አያውቁም ነበር። 6 ሰዓትም ሲጓዙ ኢየሱስ እነሱ ጋር እንደሌለ እንኳን አይተው ከወዳጆቻቸው ከቤተ ዘመዶች ጋር እንደነበረ ይመስላቸው ነበር። በእነዚህ በሁለት ቃላቶች መካከል የአንድ ቀን ጉዞን ተጉዘዋል። አንድ ቀን ሄደዋል። ሙሉ ቀን ሄደዋል። እንደቀራ አያውቁም። በሱ ሲሸነፉ ወይም እሱን ሲተው እንደገና ደግሞ አይተው ምናልባት አለመኖሩን ሲያውቁ ከሌሎች ጋር አብሮ እየመጣ ነው የሚል ግምት ውስጣቸውን ተቆጣጥሮታል። የክርስትና መንገዶቻችንን እርግጠኛ እንድንሆነው እግዚአብሔር መንፈሱን ልኮልናል። የአንድ ቀን መንገድ ከሄዱ ከተጓዙ በኋላ እነዚህ በጉዟቸው አብሯቸው የነበረው አለማወቅና የሚመስላቸው ነገር ድንገት ወደ ሌላ ነገሩ እንደተለወጠ የተረዱ ይመስላል። በኢየሩሳሌም መቅረቱን አላወቁም። ስለዚህ አለማወቃቸውን በሆነ ከአንድ ቀን በኋላ ሲነቁ እናያለን። የመሰላቸውም ነገር ይህንን አለመኖራቸውን ወይም ኢየሱስ ከነሱ ጋር አለመኖሩን ሲያውቁ ወደ መሰላቸው ነገር ሲዞሩ ሲመለሱ ይታያሉ። ስለዚህ ወደ መሰላቸው ቦታ ሁሉ ሄዱ። ይኖራል ብለው በሚገምቷቸው ሰዎች መካከል ኢየሱስን መፈለግ ጀመሩ። የመጀመሪያዎቹን ሰዎች አግኝተው ጠየቁ። እዛም ፈልገውታል። ኢየሱስ እንደሌለ ነገሯቸው፣ አወቁ፣ ተረዱ። የሚቀጥለው እርምጃቸው አሁንም ወደሚቀጥሉ ሰዎች መሄድ ነው። ሁለተኞችንም ሰዎች አግኝተው ተመሳሳይ ነገር አደረጉ፣ ፈለጉት። ተመሳሳይ መልስ ነው ያገኙት። በዛም የለም። ኢየሱስን መፈለጋቸውን አላቋረጡም። በመሰላቸው ቦታ ሁሉ ይኖራል፣ ይገኛል ብለው በሚሉት ስፍራ ሁሉ ፈለጉት፣ ግን አላገኙትም። ስለ በዓሉ እያወሩ ከሚመለሱ ዘመዶቻቸው መንገደኞች ጋር ሄደው በዚህ እንኳን ይኖራል ብለው እርግጠኛ በሆኑበት ቦታ ላይ ተገኝተዋል። አይታችሁታል ወይ? ይሄንን ብላቴና ያንን ኢየሱስ አይታችሁታል ወይ? የኛን ልጅ ተመልክታችሁታል ወይ? ከናንተ ጋር አልነበረም እንዴ? ከናንተ ጋር አብሮ አልመጣም እንዴ ብለው ጠይቀዋል፣ ግን አላገኙም። የለማ እነሱ ናቸው የመሰላቸው እንጂ መጽሐፉ ሲነግረን ኢየሱስ በቤተ መቅደስ ቀርቶ ነበር። በማርያምና በዮሴፍ ዘንድ የቀሩት እነዚህ ሁለት ነገሮች አለማወቅና ይመስላቸው ነበረ ተብሎ የተነገረው ቃል በጉዟቸው ሁሉ አብሯቸው የተጓዘ ነው። ከንቱ የሆነ ጉዞ፣ ባዶ የሆነ ጉዞ፣ ያለ ኢየሱስ የሆነ ጉዞ። 1 ሰዓት ያለ ኢየሱስ ተጉዘዋል። ይመስላቸው ነበር ከነሱ ጋር ያለ።
ሁለተኛው ሰዓት ላይ ኢየሱስ ከነሱ ጋር ያለ ይመስላቸው ነበር። ሶስተኛው ሰዓት ላይ ኢየሱስ ከነሱ ጋር ያለ ይመስላቸው ነበር። አራተኛው ሰዓት ላይ ከቤተ ዘመዶች ጋር እንዳለ ይመስላቸው ነበር፣ ያስቡ ነበር። ይሄ ነገር በውስጣቸው በጣም እርግጠኛ እንዲሆኑ እርግጠኛ ባልሆነ ነገር፣ እርግጠኛ ባልሆነ ሐሳብ፣ እርግጠኛ ባልሆኑ ቃላቶች ተይዘው መንገዶቻቸውን ያለ ኢየሱስ ሄደዋል። መንገዳቸውን ሁሉ ያለ ኢየሱስ፣ ጉዟቸውን ሁሉ ያለ ኢየሱስ፣ ወሬያቸው ሁሉ ያለ ኢየሱስ። ለመንገዳቸው መቀጠል ምክንያት የሆነው አብሯቸው የነበረው ኢየሱስ አልነበረም። ለመንገዳቸው መቀጠል ምክንያት የነበረው እነዚህ ሁለት ቃላቶች ናቸው። እነሱ ፈተናዎቻቸው ናቸው። በቤተ መቅደስ እንደቀረ አላወቁም ነበር። እንደሚከተላቸው አውቀው ነበር። እርግጠኛ ባልሆኑት ነገር እርግጠኛ ነበሩ። ለመፈተሽ አለ ወይ ብሎ ዘሩ ብሎ ለማየት ለመመልከት መኖሩን እርግጠኛ ሊያደርጋቸው ወደሚችለው ወደ ኢየሱስ ወደዚህ ብላቴና አልተመለከቱም። ግን እርግጠኛ ሆነው በሐሳባቸው እንደዚህ እያሉ ይጓዙት ነበር። አንድ ቀን ሙሉ በባዶነት ጉዟቸውን በባዶነት እየመሰላቸው የክርስትና ጉዞ በመሰለኝ ባለማወቅ የመጀመሪያ ቀን፣ የመጀመሪያ ሰዓት፣ ሁለተኛ ሰዓት፣ ሶስተኛ ሰዓት፣ አራተኛ ቀን፣ አምስተኛ ቀን፣ ስድስተኛ ቀን ረጅም ጉዞ የመጀመሪያውን ቀን ከተጓዙ በኋላ ተመለሱ ይላል። ተመልሰው መፈለግ ጀመሩ። አጠገባቸው የሌለውን ኢየሱስ ይፈልጉት ጀመር። ከሌሎች ጋር ይኖራል ብለው የመሰላቸውን ያንን ኢየሱስ ፈለጉት። ወደ ትክክለኛው ቦታ ለመድረስ እነዚህን ነገሮች መቅረፍ ነበረባቸው። ወደ መሰላቸው ነገር ሁሉ መሄድ ነበረባቸው። በተዘመረበት ቦታ ሁሉ፣ በተጮኸበት ቦታ ሁሉ ኢየሱስ አለ ወይ? የለም። ይሄንን ኢየሱስ በመሰለኝ ከኔ ጋር ያለ ይመስለኝ ነበር። አንድ ቀን ከኔ ጋር የተጓዘ ይመስለኝ ነበር። ሁለት ቀን ከኔ ጋር የተጓዘኝ ይመስለኝ ነበር። ሶስተኛ ቀን ይመስለኝ ነበር። ስለዚህ ዞር ሲል ነገሩ ሙላቱ ሲመጣ፣ ቀኑ እየረዘመ ሲመጣ፣ እየጨለመ ሲመጣ፣ የቀኑ ብርሃን እየጠፋ ሲመጣ አሁን ኢየሱስ ታሰባቸው የለም። ለካ ጉዟቸው ሁሉ ያለ ኢየሱስ ነበር። መንገዳቸው ሁሉ ያለ ኢየሱስ ነበር። አለ ብለው እርግጠኛ የሆኑት ኢየሱስ አሁን የለም። እርግጠኛ ሆነው የተራመዷቸው እርምጃዎቻቸው ሁሉ አሁን ባዶ ነው። በዓሉንም የኢየሱስም ከነሱ ጋር መምጣት ደስ አሰኝቷቸው ይሄዱ የነበሩት ነገር ሁሉ አሁን ወደ ሐዘን፣ ወደ ጭንቀት፣ ወደማይገባ ዋጋ መክፈል ተቀይሯል። የዚህ ዘመን ፈተናዎች ናቸው። በገመቱበት ቦታ ሁሉ ኢየሱስ አለ ብለው በሚሉት ኢየሱስን ሊሰጧቸው ሊነግሯቸው በሚችሉ ቦታዎች፣ በገመቷቸው ቦታዎች በዚህ እናገኛለን ብለው እርግጠኛ በሆኑበት ቦታ ማርያምና ዮሴፍ እንደፈለጉት በዚህ ዘመን ቋንቋ ልናገር፣ በዚህ ዘመን ዛሬ ኢየሱስ እየተፈለገ ያለው ሶሻል ሚዲያ ውስጥ የለም። መስሏቸው ነበር ከቤተ ዘመዶች ጋር አብሮ የሚመጣ የለም። ሁለተኛ ቀን ደረሰ። ሁለቱንም ቀን ሲፈልጉ የፈለጉትን ኢየሱስን አላገኙትም። ከንቱ ባዶ የሆነ ጉዞ።
መጽሐፍ ቅዱሳችን ሲነገር ሶስተኛው ቀን ላይ ወደ ኢየሩሳሌም ተመለሱ ይላል። ወደ ኢየሩሳሌም ተመልሰው ኢየሱስን መፈለግ ጀመሩ። ወደ ንጉሱ ከተማ በዓሉ ወደ ተከበረበት በዓሉን ወደ አከበሩበት የመጨረሻው ተስፋ እሱ ነው። የመጨረሻው ተስፋ ወደ ኢየሩሳሌም መመለስ ነው። የመጨረሻው ተስፋ ወደዚህ ከተማ መመለስ ነው። የመጨረሻው ተስፋ የሰው ነገር መጀመሪያ ወደ ሆነው መመለስ ነው። ስለዚህ ማርያምና ዮሴፍ ወደ መጀመሪያው በዓሉን ወደ አከበሩበት መቅደሱ ወዳለበት ከልጃቸው ጋር አብረው ወደ ነበሩበት ያ ቦታ የልጃቸው መነሻ መጨረሻም ነው። ወደዛ ሄዱ ይላል። ስንቶቻችን እርግጠኞች ነን ለምንራመደው እርምጃ? እየተጓዝን ያለነው ከሱ ጋር ነው ወይንስ ያለሱ ነው? ያለ ክርስቶስ የሆነ ጉዞ፣ ያለ መገኘቱ የሆነ ጉዞ፣ ባዶ የሆነ ምናልባትም ይመስለኛል የሚል ጉዞ፣ በመሰለኝ ብቻ የተደገፈ የክርስትና ጉዞ። ማርያምና ዮሴፍ ይመስላቸው እንደነበር ይመስለኝ ነበር፣ ይመስለን ነበር። ባዶ ያለ ኢየሱስ ያለ ጌታ ጉዞ ወደ ኢየሩሳሌም እንደተመለሱ መጽሐፍ ቅዱስ በዚህ በሉቃስ ወንጌል ምዕራፍ 2:41 ጀምሮ ይነግረናል። እነዚህ ፈተናዎች መሰለኞች ለሐዋርያትም ፈተናዎች ነበሩ። እነዚህ መሰለኞች ለብሉይ ኪዳን ለብዙ ሰዎች ፈተናዎች ነበሩ። ሐዋርያው ጳውሎስ ክርስቲያኖችን ማሳደድ ትክክል እንደሆነ ይመስለው ነበር። ለሕግ መሞት፣ ሕግን ማስከበር ትክክል እንደሆነ ይመስለው ነበር። ከእግዚአብሔር ለመኮብለል፣ እግዚአብሔር ያለውን ላለማድረግ፣ እግዚአብሔር ያለውን ላለመስራት፣ እግዚአብሔር እንዳለው ላለመሄድ ዮናስ አማራጭ አድርጎ የተቀበለው አማራጭ አድርጎ ከፊቱ ያስቀመጠው ከእግዚአብሔር መሸሽ፣ ወደ መርከብ መግባት፣ ከመርከበኞች ጋር ወደ ሩቅ አገር መሄድ፣ ማምለጥ፣ ወደ መሰለው ነገር ገባ። ግን አላመለጠም። ስለዚህ 3 ቀን ከፈጁ በኋላ ማርያምና ዮሴፍ መቅደስ መጡ። በመቅደስም አገኙት ይላል። እግዚአብሔር ከሚገኝበት ስፍራ ውጪ አይገኝም። ይህንን ብላቴና ቁጭ ብሎ በዛ ስፍራ ላይ ጥያቄ ሲጠይቅ ሲመልስ እንዳገኙት መጽሐፍ ቅዱስ ይነግረናል። እናቱ ፈጠን ብላ ልጄ ሆይ አለች። የራሳቸው ስህተት አልታያቸው፣ ጉዟቸው በግምት እንደነበረ አልታያቸው። ምን ነክቶን ነው አላሉም። ነገር ግን ልጇ ላይ እንደዚህ አለች፣ ልጄ ሆይ ለምን እንደዚህ ያደረክ ብላ የቁጣ ንግግር ይመስላል። ለምን እንደዚህ ያደረክ? እኔና አባትን ለጭንቀት ለምን ሰጠህን? ለጭንቀት የሰጣቸው ነገር የኢየሱስ በቤተ መቅደስ መቅረት ሳይሆን ለጭንቀት የሰጣቸው ነገር አለማወቅ ነው። ለጭንቀት የሰጣቸው ነገር መሰለኝን የተደገፈ ጉዞ ነው። በመሰለኝ የተጓዙት ጉዞ ነው። ነገር ግን አግኝታው ይህንን እንደተናገረችው መጽሐፍ ቅዱስ ይነግረናል። ተጨንቀን ነበር፣ ብዙ ቦታ ሄድን፣ የት ፈለጋችሁ? በዘመዶቻችን መካከል በጓደኞቻችን መካከል ትገኛለህ ብለን በገመትነው ስፍራ ሁሉ ፈለግን።
አንተ ግን እዚህ ቤተ መቅደስ ቁጭ ብለሃል። ጭንቀት ይዟቸው ጭንቀታቸውን ያጋሩት ጀመር። ለምን ፈለጋችሁ? መልሱ ይሄ ነበር። ለምን ፈለጋችሁ? የት ፈለጋችሁ? በጊዜ ነቅተን መመለስ እንዲሆንልን ጊዜው ሳይረዝም ጊዜው ሳይሄድ ጊዜው ሳይርቅ በጊዜ መመለስ፣ ወደ እውነት መመለስ፣ ወደ ኢየሱስ መመለስ፣ ወደ ጌታ መመለስ፣ ወደ መቅደሱ መመለስ፣ ወደ እውነቱ መመለስ፣ ወደ ቃሉ መመለስ። ማርያምና ዮሴፍ ያደረጉት እሱ ተመለሱ።